የቅዱሳን ክብር መካድ ፍጻሜው ሞት ነው ገዘማ ሰማይና ቤት ሰማይ ድንቅ ነው ውብ ነው ደመናው ፀሐይ ጨረቃ ይላል ማፈጠረው ብትሉት ግን አያምንም እግዚአብሔር ሶቅራጢስ ፈጣሪ ነኝ አላለም ፕሌቶ ፈጣሪ ነኝ አላለም አርስቶትል ፈጣሪ ነኝ አላለም ቤታችሁ ጨል ያለ ከጠንቋይ ጋር ግንኙነት ያላችሁ አላችሁ ከወሰንገላ ካዳልሞቲ ከወሰንገፊ ጋር ግንኙነት ያላችሁ አላችሁ አንድ ብርጭቆ ያመጣ ነገረኝ እስቲ እዚህ ዓለም ላይ ጠቢብ በለው ፈላስፋ በለው ጀግና በለው አንድ ብርጭቆ ይፈጠራል በቲክቶክ ትምርት ተመረ ወዲያውኑ አጋንንት ይመጡና ይለቅሙታል ማለት አንድ ዝሙተኛ ሴት ትመጣና ፊት ትቆማለች ልብህ ይቀልጣል አይምሮ ይታወካል ዝሙት በልብ ይቀሰቀሳል ወይንህ የሶዶም ይሆናል በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን ዛሬ የምንማርበት የትምህርታችን ርዕስ ወይናቸው ከሰዶም እርሻቸው ከገሞራ ነው በሚል ይሆናል ሰው ለሰው አሳሳቢ ነው ሰው ለሰው አስተዋሽ ነው በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ያው እግዚአብሔር የምትሰሙትን ቃል ሁሉ በልቡናችሁ ጽላት ይጻፍላችሁ ለእኔም ለምናገረው ማስተዋልና ምስጢሩን እንዲያድለኝ አንደበቴንም እንዲያከናውን ሁሉ ጊዜ በጸሎታችሁ አስቡኝ የሊቃውንትን ጉባኤ የባረከ እግዚአብሔር የኔና የናንተንም ይባርክልን እግዚአብሔር ለአብርሃም ተገለጠ ይላል ሊቀ ነቢያት ሙሴ ሲጽፍ በኦሪት ዘፍጥረት ምዕራፍ 18 ቁጥር 1 እግዚአብሔር ለአብርሃም ተገለጠ ማለት ስላሴ ለአብርሃም ተገለጡ ማለት ነው አብ ወልድ መንፈስ ቅዱስ አንድ ጊዜ ሶስት እየሆኑ ይታዩታል አንድ ጊዜ ደግሞ አንድ እየሆኑ ይታዩታል ቤቱ ገባው ተስተናገዱ የሰዶምና የገሞራ ኃጢአታቸው ምንድነው ምዕራቡ ዓለም የሰዶምና የገሞራ ኃጢአት እንግዳን አለመቀበል ነው ይላል ይሄን መጽሐፍ ቅዱስ የምታውቁ ሰዎች እንግዲህ መገመት ነው በእኛና በመጽሐፍ ቅዱስ ላይ የተጻፈው ደግሞ የሰዶምና የገሞራ ኃጢአት ምንድን ነበር ስትሉ ሚካኤልና ገብርኤል ሁለቱ መላእክት ጥበቃቸው ከሁላችሁ ጋር ይሁን ወደ ሎጥ ቤት ከገቡ በኋላ የሰዶም ከተማ ነዋሪዎች መጥተው የሎጥን ቤት ከበቡት ሎጥ ሁለት ጻምበሎች ሰዎች ዛሬ ወደ ቤቱ ገብተዋል በሁለት ወንዶች ተመስለው ነበር የገቡት አውጣ ከነሱ ጋር ዝሙትን ሰራለና ወንድ ከወንድ ሴት ከሴት ርኩሰት በሰዶምና በገሞራ ነበር ይህ ሐሳብ ዛሬ law of attraction በሚል ሐሳብ የምትስበውን ትስባለህ የምትጎትተውን ትጎትታለህ በሚል በተለይ በዚህ ዘመን በኒው ኤጅ ሙቭመንት በአብዛኛው ሶሻል ሚዲያ ላይ የምትዋቸው ወይናቸው ከሰዶም እርሻቸው ከገሞራ ነው ያልገባ ወጣት ዝም ብሎ ይነጉዳል የምዕራቡ ዓለም ይሄን የመጽሐፍ ሐሳብ እያንጋደደ ይተረጉማል ሰዶምና ገሞራ የጠፉት እንግዳን ባለመቀበል ነው እንጂ በተመሳሳይ ጾታ ርኩሰት አይደለም ይላሉ ሰዶም ገሞራ ግን የጠፋቸው በዚህ ኃጢያቷ ነበር ለማንኛውም አሁን ስለ ሰዶምና ስለ ገሞራ ልናወራ አይደለም ስለ ራሳችን ልናወራ ነው ምንድነው ዛሬ እኛ ያለን ፍሬ ቀጥሎ እንደሰማችሁት ፍሬው መራራ ሐሞት ነው እንዳለ ዘለሳ እንሆ እጅግ የመረረ የኮመጠጠ ነው እንዳለ የኔና የናንተ ህይወት ምንድነው ከቅዱስ ገብርኤል ጋር ያላችሁ ግንኙነት እንዴት ነው ከቅዱስ ሚካኤል ጋር ያላችሁ ግንኙነት እንዴት ነው ከነቢያት ጋር ያላችሁ ግንኙነት እንዴት ነው ከነፍስ አባታችሁ ጋር ያላችሁ ግንኙነት እንዴት ነው ለዚህም የምናየው የሉቃስ ወንጌል ምዕራፍ 13 ከቁጥር 6 እስከ 9 ነው እዛ ላይ የምንመለከተው በወንጌሉ የተጻፈው የጌታችን የኢየሱስ ክርስቶስ ወንጌል ሉቃስ ወንጌላዊ እንደጻፈው የሉቃስ ወንጌል ምዕራፍ 13 ከቁጥር 6 እስከ 9 ወመሰለ ሎሙ ወይቤሎሙ አሃዱ ብእሲ ቦቱ
በለስ ውስጥ አጸደ ወይኑ እምርት ይላል ለአንድ ሰው በታወቀች የወይን ቦታው በዛ እነሆ የነበረች በለስ ነበረችው አሁን ይሄንን የሚነግረን ጌታችን ኢየሱስ ክርስቶስ ነው አሁን ሲናገር እንደሰማችሁ ሲጀምር ወመሰለ ሎሙ ይላል በምሳሌ ነገራቸው ይላል ወንጌል ስታዩ መጽሐፍ ቅዱስ ስታዩ በብዙ ነገሮች በምሳሌ የተነገሩ ናቸው የምሳሌው ትርጉም ምንድነው የሚለው ነው ቤተክርስቲያን የምታስተምረን አሁንም መንፈስ ቅዱስ ከኔና ከናንተ ጋር ይሁን በምሳሌም ነገራቸው ሲል ነው በምሳሌ ነገራቸው ሲል ከላይ የተያያዘ ታሪክ አለ ንስሐ ማይገቡ ሰዎች እንዴት እንደሚጠፉ ድንገት ሞት በሰው ልጆች ህይወት ውስጥ እንደሚመጣ ይሄንን ምሳሌ ነገራቸው የነገራቸው ምሳሌ ምንድነው ወመሰለ ሎሙ ወይቤሎሙ አሐዱ ብእሲ ወጡ በለስ ውስጥ አጸደ ወይኑ እምርት በታወቀች የወይን ቦታው ይላል መልሶ መላልሶ መጸለይ እንደሚገባ ጸሎትን መተው እንደማይገባ ሲናገር ጌታችን መድኃኒታችን ኢየሱስ ክርስቶስ ለአንድ ሰው በወይኑ ስፍራ የተከላት በለስ ነበረችው በለሲቱን ተከለ ከዛ በኋላ ምን አደረገ ጠባቂ አኖረላት ከዛ በኋላ ተከለ ጠባቂ አኖረ ከዛ በኋላ 3 ጊዜ እየተመላለሰ መጣ ወሆረ ሀቢሃ ይንሳ ፍሬሃ ፍሬ ሊፈልግባት ወደሷ መጣ ወደሷ ሄደ ወሆረ ሀቢሃ ወደሷ ሄደ አገኘ ወይ አይ ወንጌሉ ሚለን ወኢረከበ ይለናል አላገኘም 3 ጊዜ ተመላልሶ መጥቶ ወኢረከበ አላገኘም ወሶበ ኢረከበ ባላገኘም ጊዜ 3 ጊዜ መጥቶ ባላገኘ ጊዜ ወሶበ ኢረከበ ይቤሎ ለአቃቤ ወይን ናሁ ሳልስየ ክረምት እንዘ እመጽ እንሳ ፍሬሃ ለዛቲ በለስ አለ ጠባቂዋን ምን አለው 3 ጊዜ መጣው ፍሬ ልፈልግባት ወይ ረከብኩ አላገኘሁም አለው ከዛ ትእዛዝ ሰጠ እንግዲህ ተመልከቱ እናንተ ፍረዱ መጀመሪያ ወይን ምን አረገ በለስ ምን አረገ አቤት ተከለ ከዛ ተክሎ ዝም ብሎ ትቷታል ምን አደረገላት ጠባቂ አደረገላት ከዛ በኋላ ስንት ጊዜ መጣሁ ነው የሚለው ስንት አመት 3 ጊዜ ሲመጣ ፍሬ አገኘባት ወሆረ ሀቢሃ ይንሳ ፍሬሃ አገኘባት ወኢረከበ አላገኘም ወሶበ ኢረከበ ባላገኘም ጊዜ አቃቤ ወይኗን ያን ጠባቂ ምን አለው ግዝማ እንከሰ ከመኢታጽም ምድረነ አለው ምድራችን እንዳታበላሽ ቁረጣት ይሄን ቃል ድገሙና ነገሩኝ ምድራችንን እንዳታበላሽ ቁረጣት ጠባቂው ደሞ ምን አለ የወይኗ ጠባቂ ቆይ ጌታ ሆይ እባክህ እስቲ 1 አመት እንያት ውሃ ላድርግላት እንደገና ደሞ አፈር እስቲ ይሄ ፋንዲያው ምኑን ላድርግላት ወደፊት ብታፈራ መልካም ነው ካላፈራች ግን ትቆርጣታለህ አለው ይሄን ምሳሌ ነገራቸው አሁን ይሄ ምሳሌ ነው ምሳሌ አይደለም ምሳሌ ነው ምንድነው የዚህ ምሳሌ ትርጉም በዚህ ትምህርት ውስጥ የምናያቸው አንደኛ በለስ ማለት አንደኛ እስራኤል 2 እኛ መሆናችን በለስ ማለት 2 ፍሬ ምንድነው 3 ንስሐ እንዴት ነው 4 የመላእክት ምልጃ ለኛ እንዴት ነው ይሄንን እንማራለን አምላካችን መንፈስ ቅዱስ ከኔም ከባሪያው ከናንተም ጋር ይሁን አንድ ሰው ነበረ ወይን ተከለ ጠባቂ ያደረገላት ፍሬ ሊፈልግ 3 ጊዜ መጣ ወደሷ ሄደ
ፍሬ አላገኘም ጠባቂዋን በቃ ቆረጣት ሌላው ምድር እንዳታበላሻለው ከዛ በኋላ መልአክ ያ ጠባቂው ደግሞ ምን አለ ቆይ ባክህ አንድ አመት ተዋታለና ለመነው ያም ደግሞ የወይኑ ባለቤት ሰማና ጠባቂውን ከዛ በኋላ እሺ ያለና ለዛች አመት ተተወች ነው በቃ ትምርቱ ይሄን በሌላ ቸርች ቢሆን ዝም ብሎ እዚህ ላይ ተነጋግሮ ያበቃል በኦርቶዶክስ ግን ቅድም ያልኳችሁን ትንታኔ አንደኛ በለስ የተባለች እስራኤል ናት የታወቀች እምርት የተባለችዋ ያቺ የወይኗ ቦታ ኢየሩሳሌም ናት በለስ ዘይቤ ቤተ እስራኤል ሙንቱ በለስ የተባሉ እስራኤላውያን ናቸው እነማን ናቸው ያቺ ወይን ምን ሆነች ተተከለች ምን አደረገላት ጠባቂ ለእስራኤል ጠባቂ ማንን አደረገ መጋቤ ብሉይ ቅዱስ ሚካኤልን ቅዱስ ገብርኤልን ሌሎችንም መላእክት ጠባቂ ያደረገ ለሰው ልጆች ይሄ ዓለም የተፈጠረው ስለ 6 ነገር ዋና 6 ነገር ለአንክሮ ለተዘክሮ ለምግበ ስጋ ለምግበ ነፍስ ስሙን ለመቀደስ ክብሩን ለመውረስ ለአንክሮ ለተዘክሮ ለምግበ ስጋ ለምግበ ነፍስ ስሙን ለመቀደስ ክብሩን ለመውረስ ወይን ተከለ ማለት ፈጠረ ማለት ነው እግዚአብሔር ነው የፈጠረ ሌላ ፈጣሪ የለም ይሄን ዓለም የፈጠረ እግዚአብሔር ነው ሌላ ፈጣሪ በዚህ ምድር ላይ የለም ማንንም ደግሞ ይሄን ዓለም ፈጠርኩ የሚል የለም አንድ ጊዜ ሰይጣን አለ እሱም ወደቀ ከዛ በኋላ እኔ ፈጣሪ ነኝ የሚል ማንንም የለም የዓለም ነገስታት ቢነሱ ፈጣሪ ነኝ አይሉም የዓለም መሪዎች ቢነሱ ፈጣሪ ነኝ አይሉም ፈላስፎች ቢነሱ ፈጣሪ ነኝ አይሉም ሶቅራጢስ ፈጣሪ ነኝ አላለም ፕሌቶ ፈጣሪ ነኝ አላለም አሪስቶትል ፈጣሪ ነኝ አላለም ይሄንን ዓለም ሰማይን የዘረጋ ምድርን የመሰረተ የኔና የናንተ አምላክ ቅዱስ የቅዱሳን ቅዱስ ክቡር የክቡራን ክቡር ልዑል የልዑላን ልዑል ኃያል የኃያላን ኃያል ጌታ የጌቶች ጌታ ንጉስ የነገስታት ንጉስ አምላክ የአማልክት አምላክ እሱ ስሙ እግዚአብሔር የተባለ የኔና የናንተ ፈጣሪ ነው ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው ሌላ ፈጣሪ የለም እሱን የሚመስል ማንንም የለም ማንኑ ይመስለህ ከምና ማልክት እግዚኦ አማልክት የተባሉ ቢኖሩ እነሱ እንኳን የሚመስሉ ያልሆኑ ብቻን የሆነ አዛብን በገንቦ ውስጥ እንዳለ ትንሽ ጠብታ በሚዛን ላይ እንዳለ ትንሽ ትቢያ የምታይ ግን በእያንዳንዳችን ልቦና ቅርብ የሆነ የምናመሰግንህ አንተ እግዚአብሔር የኛ ሁሉ ፈጣሪ ነህ አሜን እግዚአብሔር ከዘላለም እስከ ዘላለም ስሙ የተመሰገነ ይሁን አንድ ሰው ነበር የተባለው እሱ እግዚአብሔር ነው ራሱን በሰው መሰለ አንድም ወልድ ሰው ሆኗልና ኢየሱስ ክርስቶስ የኔና የናንተ ንጉስ አዶናይ የዛች የገሊላዊቱ የድንግል ማርያም ልጅ የአብ ልጅ እርሱ ኢየሱስ ሰው ሆኗልና እኛን ለማዳን ቃል ስጋ ሆነ ይላል ዮሐንስ ወንጌላዊ ምዕራፍ 1 ቁጥር 14 ላይ እግዚአብሔር ሰው ሆነ ሲል ነው ማ ሰው ሆነ ምን ማለት ነው እግዚአብሔር ሰው ሆነ ቅርብ ሆነ ማለት እኮ ነው አማኑኤል አይደል ያለችው ስሙን ምን ማለት ነው አማኑኤል ማለት ንገሩኝ እስቲ ማከማ ጋር ነው ማለት ነው ማከማ ጋር ነው በመካከላችን ያለ እግዚአብሔር ስሙ የተመሰገነ ይሁን ከሰማይ ወርዶኛል ለማዳን የመጣ ስሙ የተመሰገነ ይሁን ትሁት ሆኖ ከሰማይ የወረደ ምኑን ሀበሰብ በሰው ዘንድ የተናቀ ሆኖ ሞትን ስለኛ ተቀብሎ በቀራንዮ አደባባይ እጆቹን ለሕማም ዘርግቶ በአምስት ችንካር የተቸነከረው የድንግል ልጅ ኢየሱስ የኔና የናንተ አምላክ ሁላችንንም ወደ መንግስቱ ያፈልሰነው በደሙ ተፈውሰናል በመስቀሉ ኃይል ሁላችን ድነናል ስለዚህ መስቀል ኃይላችን ነው መስቀል የዛችን ነው መስቀል የነፍሳችን መዳኛ ነው እንላለን ክብርና ምስጋና ለሥላሴ ይሁን ለሉክሌቱ ፍጡራን ስብሐተ ፈጣሪ ደሎም ውስተምትስመታ አረዩ በክብሮሙ ይላል ለነዚህ ለሁለቱ ፍጡራን ለመቤታችንና ለመስቀል ምን ይገባቸዋል አለ ክብር ይገባቸዋል እስመታ አሬው በክብሮሙ መስቀልና መቤታችን የተመሳሰሉበት ነገር አለ ሲል ነው እስመታ አሬው በክብሮሙ ማለት አድናድ መናፍቃን ለማጣመም ከእግዚአብሔር ጋር ሊያረጉ ይሞክራል እንደሱ አይደለም አታወናብዱ
ነገሩ አባታችሁ ሰይጣን ማወናበር ነው ስራው ይሄ ክፉ ማሳሳት ነው ስራው ወገኖቼ ሰይጣን ማለት ማጣመም ማለት ነው ስራው ሌላ ነገር የለውም ማሳሳት ነው ይጥልሃል ፍሬ እንዳታፈራ ፍሬህ የገሞራ እንዲሆን መራራ እንዲሆን ያደርጋል ለንስሐ እንዳትዘጋጅ ያደርጋል ፍሬሽ ከሰዶም እንዲሆን ያደርግሻል መራራ እንድትሆኝ ያደርግሻል ምን አለ ያዕቆብ ሐዋርያው እምድ እግዚአብሔርን እሺ በሉት ወደ እናንተ ይቀርባል አጋንንትን ዲያብሎስን ግን ምን በሏቸው እምቢ በሉት ከናንተ ይሸሻል እምቢ በሉ እስቲ ፈራችሁ እንዴ እምቢ ጣዖት እምቢ ቃልቻ እምቢ ጠንቋይ እምቢ ዛሬ ሩክሰት ውስጥ የወደቀው በሰዶም ወይን አዳልሞቲ ወሰንገላ ወሰንገፊ ብራለንጋ እነዚህ ሁሉ የአጋንንት አሰራር ናቸው ማን ይመስለከምና ማለት እግዚኦ የኛ አምላክ ኢየሱስ የሚመስለው የለም አለ የሚመስለው አለ የቅዱሳን ቅዱስን የሚመስለው አለ የሎላን ልሁንን የሚመስለው አለ አይ ያልታደለ ናቡከደነጾር በባቢሎን ከለዳውያን በሰሩት በዛቺ ከተማ ላይ ሰገነቱ ላይ ሆኖ ከሩቃየና እቺ ባቢሎን አለ ለክብሬ የሰራዋት በክንዴ መሰረትኳት አይደለም ሲል ወዲያውኑ ጆሮው ቀንዳ በቀለ ጥፍሮቹ ዘረዘሩ ወዲያውኑ አውሬ ሆነ እግዚአብሔር ሰው ያድርገን ዛሬ ብዙዎች ሰው መስሏችሁ የሚንቀሳቀሱ ሁሉ ውስጣቸው የተሸከሙት መንፈስ አለ አንተ ግን ወይንህ ከኢየሩሳሌም ይሁን ኢየሩሳሌም ቅድስት ቤተክርስቲያን ከዚች ይሁን ፍሬህ ከፍሬያቸው ታውቋቸዋላችሁ ተብሏል ያንተ ፍሬ ወይን ነው ያንተ ፍሬ ስንዴ ነው ያንቺ ፍሬ መልካም ነገር ነው ጥሩ ነገር ነው ምን ይዤ ልቅረብ ወደ እግዚአብሔር ሲሄድ ይላል ነብዩ ምን ይዤ ልቅረብ ዳዊት ደግሞ ምን ይለናል ለእግዚአብሔር መስዋዕቱ እኮ አለ በሬው የሱ ነው ላሙም የሱ ነው አንተም አንቺም የሱ ናችሁና ንጹህ ልብ ይዛችሁ ቅረቡ ይላል ስለዚህ ምን ይያለ ይጸልይ ነበር ልበ ንጹሃ ፍጥር ሊተ እግዚኦ መንፈሳ ርቱ ሐድስ ወስተከርሰየ እስቲ ከኔ ቀጠላችሁ ወሎ አቤቱ ንጹህ ልብን ፍጠርልኝ ምን አይነት ልብ ንጹህ ልብ ይስጣችሁ ቅዱስ መንፈስህን ቀጥሉ እስቲ አትውሰድብኝ በፊትህም አትጣለኝ ይትግድፈኒ በሉ ይትግድፈኒ እምቀድመ ገጽከ ምን ነው ግዕዝ ላይ ከዛ ሰው የጋናችሁ እንዴ ሞተ እንዴ አልሰማሁም ነበር ግዕዝ መሞቱን አንድ ካህን እንደው ነገሩ ዝም ብሎ ናቸው እንደው አንድ ዲያቆን አስከተለው እሱ የተማረ ነው አንድ ቦታ ገቡና ድግስ ነው ዲያቆኑን እንደ የቆሎ ተማሩ ዝም ብለው በር ላይ ተተውት እሳቸው ገብተዋል ነው ጥምጥማቸውን አሳምረው ከመጠምጠም መማር ከዛ ቁጭ ብለው ድግሱ ላይ አንዱ ጥያቄ አይጠይቅም አባታችን ዛሬ ቅዱስ ሚካኤል እንደው ምን ያደረገበት ነው አላቸው መልሱን አላወቁም ባሉም እንደሆነ ከዛ መጣው ቆስቲ ወጣ በያሉ ልጁ እዛ ቁጭ ብሏል በር ላይ እንደው ለሽንት እንደሚወጣ ወጣሉና እንዴ አንተ እዚህ ጋር ተቀምጣል እንዴ አሉት አውቋል ቀድሞም አሉ አላስገቡትም ሱለካ ተበሳይቷል እንደዚህ ነው እንዴ በልና ግባ እስቲ ወደ ውስጥ አሉት አይ እዚህ ሆኛለሁ እንግዲህ ሆናለሁ ዛሬ ቅዱስ ሚካኤል ምን ያደረገበት ነው አባታችን እንዴ ዛሬማ ያረፈበት እኮ ነው ገቡ መልስ አግኝተዋል ቁጭ አሉ ምን ነበር አንተ የጠየቀው ጥያቄ አይ እንደው ቅዱስ ሚካኤል ዛሬ ምን ያደረገበት ነው እንዴ እነን አታቁም እንዴ እናንተ ዛሬ ቅዱስ ሚካኤል ያረፈበት ነው አሉ ሰው ለቅሶ ቀባ ወየው ሚካኤልን መሞቱን አልሰማንም በጣም ብዙ ደካሞች አሉ ዓለም ላይ የማይረዱ አሉ ርዕሴ ግን እሱ አይደለም ግላስ ብላችሁ ለበ ንጹሃ ፍጥር ሊተ እግዚኦ ንጹህ ልብን ፍጠርልኝ እሱ ነው ጸሎቱ ወይን ተከለ ያለው አንድ ሰው የተባለ እግዚአብሔር ነው ወይን ተከለ ማለት እስራኤልን ፈጠረ ሁላችንም ፈጠረ ነው በሁለት መንገድ ነው ትምርቱን የምናየው ጠባቂ አኖረ ማለት ጠባቂ መልአክ አረገ መጋቢ ብሎ ያረገ ለኛ ለሁላችንም ጠባቂ መልአክን አደረገ በቃ ዘጸአት 23:20 ላይ በፊትህ
ምን አዘጋጅቻለሁ መልአክን ልክ ያለው መንገዱን ይመራሃል አለቀ መልአክትን የፈጠረ እሱ ነው 3 ዓመት መጣው ፍሬ ልፈልግ ሲል በመጀመሪያው ትርጉም በእስራኤል 3 ጊዜ መጣው ማለት 1 በዘመነ መሳፍንት 2 በዘመነ ነገስት 3 በዘመነ ካህናት በእነዚህ ሁሉ ጊዜ ውስጥ ከእስራኤል ፍሬ ፈለገ ፍሬ የለም እንደውም ወይናቸው ከገሞራ እርሻቸው ከሰዶም ሆነ ጠፉ እነሱም ያው ይዛው ዘር ናቸው 3 ጊዜ መጣው ፍሬ ልፈልግ የለም ከዛስ ግዝማ እንከሰ ከመይታጽረ ምድረነ አጥፋቸው ከዛ ጠባቂው ምን አለ መጋቤ ብሉይ ቅዱስ ሚካኤል ባክስቲ በዚያ መታዋቸው ይያለ ያማለደ ያስተዋቸው ነበር ሌላው ሙሴ ነው ጠባቂያቸው የነበረው መሪያቸው የነበረው ሙሴ ነው ሙሴ በኢትዮጵያ ምድር 40 ዓመት ከተቀመጠ በኋላ በኮሬብ ምድር በሲና ተራራ እግዚአብሔር ድንቅ ነገር ስለገለጠለት በዛ በተራራው ላይ ሆኖ ከእግዚአብሔር ጋር ይነጋገራል ኢያሱን ስሙን ቀይሮ አስከትሎታል አውሴ የሚለውን ስም ለውጦ ኢያሱ ብሎታል እሱን ከግረ ደብር አድርጎ እሱ ተራራ ላይ ወጣ ከእግዚአብሔር ጋር እየተነጋገረ ነበር ጸላቱን ተቀብሎ ሲወርድ ምድር ላይ ያሉት ግን እስራኤል ምን ያደረጉ ነው ወይናቸው ከገሞራ ሆነ እርሻቸው ከሰዶም ሆነ የአሕዛብን ነገር ተማሩ የከነዓናውያንን የጣዖት አምልኮ ወሰዱ የአሞራውያንን የኬጢያውያንን የፈሪሳውያንን የነዛን ባህሪያቸው አደረጉ እግዚአብሔር የላከላቸው ሙሴ ሊቀ ነቢያት ከግብጽ አውጥቶ በ9 መቅሰፍት በ10ኛ ሞተ በኩ በ11ኛ ስጥመት አውጥቶ ወደ ከነዓን ይዟቸው ይሄደ በተራራው ስር ሆነው ምን አሉ እነሱ አሮን አሉት ቄሱን አስገድደው ጣዖት ሰራልን ይሄ ሙሴ የሚባለውን ከግብጽ ያወጣልን አናቀውም አሉ ይሄን ቃል ታገኛላችሁ ዘጸአት 32 ላይ ምን አሉ ሙሴን አናቀውም ባጭሩ በዛ ሰዓት እነዚህ ሰዎች ከሃዲ ሆነዋል አንድም የቅዱሱን የሙሴን ክብር ክደዋል የቅዱሳን ክብር መካድ ፍጻሜው ሞት ነው ግዘማ ቁረጣት ይቆረጥ ነው ትቆረጥ ነው አናቀ ሙሴን አሉ አሮን ሁሉም ስለመጡበት ደነገጠ ታውሊልም አልፈለገም ሊገሉት ሆነ ሊወግሩት ሆነ ግበር ለነ አማልክትን ስራልን ምን እንስራልን አምላኮች ስራልን አሉት ምን እንስራልን አምላኮች በዚህ ዘመን ኒው ኤጅ ሙቭመንት የሚባል ተሰማላችሁ ኒው ኤጅ ሙቭመንት አምላኮችን ማመን ማለት ነው ባጭሩ በእነሱ ሐሳብ ሞኖቴይዝም የሚባል ኮንሰፕትና ፖሊቴይዝም የሚባል ኮንሰፕት አለ ሞኖቴይዝም ማለት አንድ አምላክ ማመን ሲሆን ፖሊቴይዝም ማለት ፖሊ ማለት መኒ ማለት ነው ቴይዝም ቴዎስ ጋድ ነው ፖሊቴይዝም ማለት ደግሞ ብዙ አማልክቶችን ማመን ማለት ነው የኒው ኤጅ ሙቭመንት የላው ኦፍ አትራክሽን የኒው ቶት አስተሳሰባቸው ምንድነው አንድን ሰው ከአንዱ አምላክ ከእግዚአብሔር ያወጡ የተለያዩ አማልክትን ጣዖት ብቻ ሳይሆን ራሱ በጣዖቱ ላይ የሚያድረውን ሰይጣን ራሱ አምላክ አድርጎ መውሰድ ነው ጣዖትንም አምላክ አድርጎ መውሰድ ነው አሮን ግበር ለነ አማልክተ አሮን አማልክትን ስራልን ለያውሩ በቅድሜነ በፊታችን የሚሄዱ የጥጃ ምስል ስራልን እነሱ ናቸው ከግብጽ ያወጡን የጥጃው ምስል አሮን ቆይ እስራኤል እኮ ወርቅ ይወዳሉ እሱ ደግሞ ሌላ ዘዴ ፈለገ በሃይማኖት ዘዴ የሚባል ነገር የለም እግዚአብሔር አምላክ ነው አለቀ እግዚአብሔር አምላክ ነው ምን ይመስላችኋል እግዚአብሔር አምላክ ነው ምን ይመስላችኋል ምን እንደምትሉት ሴቶቹ መልሳሉ ወንዶቹ ዝም አሉ ማምላክ ነው አምላክ ማን ነው ሌላ ማልክት ያላችሁ አላችሁ ዛሬ መጣችሁ እንግዲህ አንድ አምላክ አምናችሁ ትሄዳላችሁ እግዚአብሔር ይለውጣል በፊታችን የሚሄዱ አማልክትን ስራልን አሮን
ወርቃችሁን አምጡ አላቸው የጆሮአቸውን ያንገታቸውን የእጃቸውን እግርም ላይ ይደረጋል አልቦ አለ አምባር አለ እያወጡ ሰጡት እሳቱ ውስጥ ከተተው ሁለት የጥጃ ምስል አድርገው ሰሩት ይሄው አማልክቶች እንደዚሁት ነገ የእግዚአብሔር በዓል ነው አለና አሮን አወጀ ተመልከቱ ነገ የእግዚአብሔር በዓል ነው ግን ማን ነው የሚያመልኩት ሁለት የጥጃ ምስል ይሄ በዓል የእግዚአብሔር ነው ይሄ በዓል የእግዚአብሔር ነው የጥጃው አማልክት የእግዚአብሔር ነው የሶዶም ሕይወት የእግዚአብሔር ነው የገሞራ ሕይወት የእግዚአብሔር ነው የግብያ ድፍረት የእግዚአብሔር ነው ዓለማችን ዛሬ የሚያደርገው እግዚአብሔር ነው አንዱ አማልክት የሰጠን ህግ አለ 10ቱ ትእዛዛት በብሉይ 6ቱ ትእዛዛት በወንጌል ተጽፈዋል ወዲና ወዲ የለም ያ ኢያሱ ለሕዝቡ የተናገረው ነው በምዕራፍ 4 እስራኤል ሆይ ስማ እኔና ቤቴ እግዚአብሔርን እናመልካለን እናንተም የምታመልኩትን ምረጡ አለ ሕዝቡም ከኢያሱ ጋር ሆነ ኢያሱ እኛም እንዳንተ እግዚአብሔርን እናመልካለን አሉ እግዚአብሔርን የሚያመልክ ወደ መንግስተ ሰማያት እግዚአብሔርን የሚክድ ግን ወደ ዘላለም እሳት ነው ካንዱ በቀር አምላክ አለ ወይ ማን ይመስል ከመና ማለክት እግዚኦ የሚመስል የሌለ ሰማይን ብቻን የዘረጋ ምድርን በኋላ ያጸና ሁሉን የምታደርግ አምላካችን ኢየሱስ ሆይ አንተ ነህ የሁላችን አምላክ ለስም አጠራር ክብር ምስጋና ይግባ እናመሰግናለን ወይናቸው ከሰዶም እርሻቸው ከገሞራ ነው አለ ሊቀ ነቢያት ሙሴ ነገ እግዚአብሔር በዓል ነው ብሎ ያውጅም አሮን በፍና ተሳልቆ ይለዋል በዓሉ ግን እግዚአብሔር አይደለም የእግዚአብሔር ነው አሉና ተሰበሰቡ ሙሴ እኮ 40 ቀንና 40 ሌሊት እንጀራ አልበላም ውሃም አልጠጣም ስለነሱ በዛ በተራራው ከእግዚአብሔር ጋር ይነጋገራል አናቀህም አሉት ሙሴን ዛሬ ከኦርቶዶክስ ውጭ ያሉ ሰዎች ሰሟቸው ማን ነው ሙሴ ማን ነው ተክለ ሃይማኖት ማን ነው ጊዮርጊስ ማን ነው ሚካኤል ማን ነው ገብርኤል ተይዘው እኮ ነው ታስረው እኮ ነው በውስጣቸው ያለው መንፈስ እኮ ነው ነገ እግዚአብሔር በዓል ነው ብሎ አወጀ አሮን ግን በዓሉ እግዚአብሔር አልነበረም ሁለቱ የጥጃ ምስሎች በዛ ተሰሩና ሙሴ ከተራራው ሲወርድ ኢያሱን አገኘው ጽላቱ እንደያዘ ነው ከዛ ምን ይላል መሰላችሁ ስለ እስራኤላውያን ሲናገር ወይናቸው ከሰዶም እርሻቸው ከገሞራ እንደሆነ ሲነግራችሁ ከአሕዛብ የተማሩትን ዝማሬ የጣዖት ዘፈን በሉ ጠጡ መስዋዕት ለአጋንንት ሰው ሊዘፍኑም ተነሱ ይላል የዝሙት ዘፈን የጣዖት ዘፈን ነው ቤተክርስቲያናችን የምታወግዘው ዛሬ የዝሙት ዘፈን አለ የኃጢአት ዘፈን አለ ለአጋንንት የሚሰጥ ዘፈን አለ ዘፋኞችም አንዳንድ ጊዜ ምልክታቸውን የሰይጣን ምልክት ያደርጋሉ በውጭው ዓለም ለሰይጣን ይዘመራል ይዘፈናል በዚህም ዓለም ምን በቃልቻው ቤቶችም በጠንቋይ ቤቶችም አለ ደሞ ያስደነግጡሃል እኮኛ አካባቢ ፈረቀሳ የሚባል ቦታ አለ እዛ ስትሄድ እየገዘፈ የሌለበት የለም የሌለበት ባጋለጣው ነው ባይጮህበት ይላል የሚደነግጥ አለብኝ እንዴ ይላል የሌለበት ሁሉ እኔና አቴነ መዳኒት እንኳን ቀን ልምጣው ይላልት ይላል ቤታችሁ ጨል ያለ ከጠንቋይ ጋር ግንኙነት ያላችሁ አላችሁ ከወሰንገላ ካዳልሞቲ ከወሰንገላ ከወሰንገፊ ጋር ግንኙነት ያላችሁ አላችሁ የዲያብሎስ መንፈስ ያፈረ ይሁን የዛር መንፈስ ያፈረ ይሁን የውቃቢ መንፈስ ያፈረ ይሁን የጠንቋይ የቃልቻ መንፈስ ለዘላለም የወደቀ ይሁን አውሬው ወደቀ ለዘላለም አይነሳም ኃያሉ አምላካችን እግዚአብሔር ለዘላለም እንደነገሰ ይኑር ወይናቸው ከሰዶም እርሻቸው ከገሞራ ነው አለ ኢያሱ አለው ሙሴ ምንድነው የምሰማው ድምጽ የዘፈን ድምጽ ይሰማኛል ኢያሱም ይሄ ሽለላ ፉከራ መሰለው የድልነሾች ድምጽ ይመስላል አለ አይ አይደለም ደሞ የባህል ዘፈኖች አሉ መልካም ይሆኑ ኃጢአት የማይነገርባቸው እንደዛም ነው አይደለም ይሄ ዘፈን ሌላ ነው ይሄ መልኩን የቀየረ ዜማ ነው የሚቀርበው ለአጋንንት ነው ሙሴ ሲመጣ ሲወርድ ከኢያሱ ጋር እስራኤል ሁለት የጥጃ ምስል አቁመው ከሰዶም ከገሞራ ከሌላው የአሕዛብ ነገር ያዩትን ርኩሰት እያደረጉ ሲደርስ ጽላቱ ራሱ ከእጁ ወደቀና ተሰበረ እግዚአብሔር ግን ምን አለው ሙሴ አለ እግዚአብሔር ሙሴ ይሄን ሕዝብ ላጥፋው
አንተን በሌላ ህዝብ ላይ ልሹምህ አለው አጠፋዋለሁ በእሳት አነደዋለሁ አለ እግዚአብሔር ተቆጣ ግዝማ እንከሰ ከመኢታጽ ምድረነ ሌላው ምድር እንዳታበላሽ ትቆረጥ ሙሴ ግን ምን አለ የሰራዊት ጌታ እግዚአብሔር ሆይ ህዝብህ በድሏል ኃጢአት ሰርቷል ግን አምላኬ ከግብጽ ምድር በታላቅ ኃይልና በታላቅ ግርማ በተዘረጋች ክንድ በአፍንጫ ትንፋስ የፈርዖንን ኃይልና ሰራዊቱን ድል መተህ ያወጣኸውን ዛሬ በተራራ መሃል ዛሬ በዚህ ምድረ በዳ ብትገለው አሕዛብ አይስቁምን እኔንም በሌላ ህዝብ ላይ አትሹመኝ የሚቀጡትን እቀጣለሁ ህዝብህን አታጥፋው ስለማልክላቸው ተመልከቱ ሙሴ ነው እንዲህ ብሎ የሚጸልየው በስም ስለማልክላቸው ስለ አብርሃም ስለ ይስሐቅ ስለ ያዕቆብ ብለህ እባክህ ራራላቸው እባክህ ይቅር በላቸው አለ እግዚአብሔርም ሊያወርደው ከነበረው እሳት ተመለሰ ራራ ለህዝቡ በሙሴ ልመና ይላል ክብርና ምስጋና ለእግዚአብሔር ይድረሰው ስሙ የተመሰገነ ይሁን አራት ሰዎች ልጥራላችሁ አሁን ከኔ ቀጥላችሁ ስማቸውን ጥሩ አብርሃም ይስሐቅ ያዕቆብ ሙሴ እነዚህ አራቱ በዚህ ልመና ውስጥ አሉ ሙሴ ሶስቱን ጠራ ኦርቶዶክስ ማለት ይሄ ነው ኦርቶዶክስ በቅዱሳን ስም እግዚአብሔርን ይማጸናል ሌሎች ግን አይማጸኑም ይሄ ሆነው በ8ኛው ሺህ እንደገባ 8ኛው ሺህ በ1517 በአውሮፓ አቆጣጠር ጀርመኒ ውስጥ የቅዱሳን ስም እንዳይጠራ የታድሶ እንቅስቃሴ ወሰነ በኋላ የፕሮቴስታንት እምነት ተብሎ ተጠራ ያ የ8ኛው ሺህ መግባ ነበር የእግዚአብሔር ስም እንዳይጠራ በጸሎት ሁሉ የወሰኑት የዛን ጊዜ ነው እዚህ ውስጥ ግን አሁን ህዝቡ እንዳይጠፋ እግዚአብሔር ራራ ይላል እስቲ እግዚአብሔር ራራልኝ በሉ እግዚአብሔር ስለ ቅዱሳን ይራራል ሙሴ ለመነ አብርሃም ይስሐቅ ያዕቆብን ጠራ እግዚአብሔር ራራ ይላል ስለ ቅዱስ ሚካኤል ይራራልናል ስለ ገብርኤል ይራራልናል አይራራልንም መሐሪ አይደለም ይቀርባይ አይደለም ትጠራጠራላችሁ አይችልም አያደርግም የኔና እናንተ አምላክ ስሙ ለዘላለም የተመሰገነ ይሁን ታላቅ አምላክ አለን እስራኤል ናት በሙሴ ልመና ምሕረት ተደረገላት ሳይጠፉ ቀሩ ወደ ራሳችን ሊሄድ ሳይመሽብን አንድ ሰው ነበረ ወይን ተከለ ጠባቂ ያኖረላት የተባልክ አንተ ነህ አንቺም ነሽ እኔ ነኝ ማን ፈጠራችሁ ክብር ምስጋና ይግባው ሌላ የፈጠረን ያለ አለ አንድ ብርጭቆ ያመጣ ነገርኝ እስቲ እዚህ ዓለም ላይ ጠቢብ በለው ፈላስፋ በለው ጀግና በለው አንድ ብርጭቆ ይፈጠራል አለ ማንም ችግሩ አሁን ዘመናችን ላይ ሰሞኑን የሚወጣ አንድ መጽሐፍ አለኝ አጋጣሚ ደግሞ አጀንዳ ሆኖ ይነገራል ይሄ ኒው ኤጅ ሙቭመንት ኒው ቶት ኒው ወርልድ ኒው ክርስቲያኒቲ የሚባል አስተሳሰብ ነው ሰዎች እግዚአብሔርን ትተው ፍጡር የሚያመልኩበት ሰዓት ነው ለምሳሌ በኒው ኤጅ ሙቭመንት እምነት ውስጥ የምታመልኩት እናንተ እንኳን ህፃናችሁ ድንገት ይሄን የሰማህ ሰው ካለ አምላክ ሰማይ ነው አምላክ ምድር ናት አምላክ ዛፍ ነው አምላክ ተራራ ነው የሚልህ ብዙ ሰው ግን አያውቀውም ምክንያቱም ከመጽሐፍ ቅዱስ ጥቅስ እየተጠቀሱ ሲናገሩ ሰማዋቸው ፍጥረትን ነው የሚያመልኩት ይሄ ደግሞ የታወቀ ነው ፓንቴይዝም ይባላል ሁሉም አምላክ ነው ኤኒሚዝም ይባላል ድንጋይ ውስጥም መንፈስ ስላለ ከዚህ መንፈስ ወደኔ ይገባል ይላል ይሄ እኮ ነው ነገ እግዚአብሔር በዓል ነው አለ አሮን ወይናቸው ከገሞራ ነው እርሻቸው ከሰዶም ነው አንስተውም የዲያብሎስን አሰራር አለ ብርሃን ዓለም ቅዱስ ጳውሎስ በረከቱ ይደርባችሁ የዲያብሎስን አሰራር አንስተውም አለ አንስተውም አንድ ሰውዬ እግዚአብሔርን አያምንም ግን የሚገርማችሁ ፍጥረትን ያደንቃል እግዚአብሔርን ግን አያምንም ሰማያዊና ቤት ሰማይ ድንቅ ነው ውብ ነው ደመናው ፀሐይ ጨረቃ ይላል ማፈጠረው ብትሉት ግን አያምንም እግዚአብሔርን ወንዙን ተራራውን ሁሉ እንደዛው ነው በነገራችን ላይ ቀልድ ነው ማወራው
እምነቱ አለ እንደዚህ አይነት ግን አሁን ቀልድ ነው የምነግራችሁ ምክንያቱም ደግሞ እውነት እንዳታረጉት ብዬ ነው ድሮ እዚህ ያለው ሳስተምር ኡራኤል አንድ ከሌላ ሰው የሰማሁት ጆክ ነበረ ቀልድ ነበርና ወደ ልጇ መቃብር ጥራይ ልጅ የምትል የሚል ከሌላ ሰው የሰማሁት ጆክ ነው ቴሌቪዥን ላይ 120 ላይ ይሁን አላቀም ሳስተምር ተጠቀምኩበት እማዬ ነይ እማዬ ሲላት ለአንተም አለበጀ ብላ ሮጠች የሚል አንድ ቀን ታክሲ ውስጥ ቁጭ ብዬ እዚሁ እኮ ኡራኤል ነው አሉ ይላሉ ሰውየው ሲያወሩ ትልቅ ሰው ናቸው እዚሁ ኡራኤል እኮ ነው የሞተው ልጇ ተነስቶ ጠራት እና ቀልድ ነው ማወራ አንድ ቀን ማታ ላይ ይሄ ሰውዬ ዛፍ ውስጥ ወንዝ ውስጥ ጫካ ውስጥ ገብቶ ያደንቃል ወንዙን ወፎቹን ምኑን ያደነቀ ከፊት ለፊቱ አንበሳ መጣ እያደነቀ አንበሳው አቤት አንበሳ ግርማ ሞገሱ ይላል እግዚአብሔርን ግን አንድ ቀን አድንቆ አያውቅም በኒው ኤጅ ሙቭመንት እግዚአብሔር አይመለክም ቅዱሳን ፈጽመው አይጠሩም መላእክት ፈጽመው አይጠሩም አንዳንዶቹ እርግጥ ሲመክሩ ድንገት እንዳይነቃባችሁ አስገቡት የእግዚአብሔርን ስም ይሏቸዋል ይሄ ሰውዬ እዛ እምነት አይነት ተከታይ ነው አንበሳው የቀረበ ሲመጣ ሰውየው መፍራት ጀመረ ያንበሳ ሊበላይ ነው እንዴ ማለት ጀመረ እውነትም አንበሳው መጣና በግራጁ አነቀና በቀኝ እጁ ሊመታው ሲል ሰውየው እግዚአብሔር ሆይ ብሎ ጮኸ አምኖት አያውቅም ብያቸዋለሁ አሁን ግን ሲጨንቀው ምን አደረገ እግዚአብሔር ሆይ አለና ሲጠራ ልክ እግዚአብሔር ሆይ ሲል አንበሳው ፍሪዝ አደረገ ቀጣለ አሁን እግዚአብሔር መጣ ሲጨንቅ ጠራኸኝ አይደል አለው ዝም ሰውየው እሺ አሁንስ ታምነኛለህ አታምነኝም አሁን የሰውዬ ሌላ አይነት ሐሳቡ ስላለ ድንገት በኔ ቫይብሬሽን ነው ሊል ይችላል በኔ ፍሪኩዌንሲ ነው ይላል ወይ በቻናል ነው ይላል ኒው ሙቭመንት ማለት ይሄ በዘመናዊ አነጋገር በእኛ ሀገር ጠንቋይ ቃልቻ ማለት ነው እኔ ውስጤን ቫይብሬት እንትን ተጠቅሜ ፍሪኩዌንሲን ማች አድርጌ ነው ይሄ አንበሳ የደረቀው ይላል ታምነኛለህ ወይ ሲለው ጸጥ እሺ አሁን ክርስቲያን አትሆንም አለው ከዛ ሰውየው ምን አለ አይ ብትፈልግ አንበሳውን ክርስቲያን አድርገው አለው ትዕቢተኞች ናቸው አልክ አለው አዎ ያ ፍሪዝ አድርጎ የነበረው አንበሳ እንደገና ህያው ሆነ እሱን ክርስቲያን አድርገው ብሎት የለ አንበሳው ቀናለና አምላኬ ሆይ ምሳዬን ባርክልኝ እሱም ተማራ አማኝ ሆነ ቀመስንካ መጨረሻው ይሄ ነው ኒው ኤጅ ሙቭመንት ብለ ሎ ኦፍ አትራክሽን ብለ በመትሄድበት ኒው ቶት ብለ ኒው ክርስቲያኒቲ ብለ አውሮፓን ያቆሸሸ መርዝ ኢትዮጵያ ውስጥ ገብቷል አነቃቂ ተናጋሪዎች ራሱ ገና መች ነቃና ነው የሚያነቃቃ ምን ነው የሚያነቃቃው ውጭ ሀገር እኮ አነቃቂ የሚባለው መሰላችሁ ውጭ ሀገር አነቃቂ ሲባል እንደኛ ሀገር የሥራ ችግር የለም በውጭ ሀገር አንዳንድ ሰዎች አቅም ኖሯቸው ዝም ብለው ቤት ውስጥ ቁጭ የሚሉ ሰዎች አሉ ፈዛው ደንዝዘው እነዛ ናቸው የሚነቃቀው እዚህ ምንድነው ምን ነው የምታነቃቀው እንደ ዲያብሎስ ድንጋውን እንጀራ እንደሱ እኮ ነው አንድ አነቃቂ የተባለ ሲናገር ሰምቻለሁ ባንክ ቤት ገንብቼ 5 ሳንቲሞች አይቶ ይሄን የባንክ ብር ወደኔ አመጣዋለሁ ሌባ ይባላል በሌላ አነጋገር ይሄ ወይ ደግሞ ወደ ቃልቻ ወደ ጠንቋዩ ከደን ሰላቢ ይባላል ይሄን መጽሐፌ ላይ በደንብ ታውታላችሁ ማፈጠረን ራሳችን በራሳችን ፈጥረናል አልፈጠርንም በቃ ምንም ልንከዳው ማንችለው ነገር አሁን 5 ደቂቃ አየር ቢቆም ሁላችንም ዓለም ላይ ያለ ሰው የለም ማሰጠን ይሄን አየር ስሙ የተመሰገነ ይሁን የመብራት ትከፍላላችሁ እቤት ውስጥ የመብራት ትከፍላላችሁ ውሃ ገዝታችሁ ትጠጣላችሁ እግዚአብሔር ግን ገዝተ እንድትጠጣ ነው ውሃ ይሰጠህ ነበር የለም ሁሌ ድሮ ሳስተምር ምለዋል አንዳንድ ሴቶች የማይፈቀድ ጌጥ አፍንጫ ላይ ያደርጋሉ አይፈቀድም አፍንጫ ላይ ጌጥ ለክርስቲያን አፍንጫ ላይ ጌጥ አይፈቀድም ግን ልክ እንደሱ ቆጣሪ ቢቀመጥ ስል ነበር ድሮ ሳስተምር አፍንጫ ላይ ስንት ነበር ምን ከፍለው ለተነፈሰር ነው አየር አስቡት ባጭሩ ልንገራችሁ ደግ አምላክ ነው ያለን
ደግ እግዚአብሔር ነው ያለን ይቅርባይ እግዚአብሔር ነው ያለን ሁሉን የሚሰጥ እግዚአብሔር ነው ያለን ዛሬም አይከለክለንም ቤታችሁን በበረከት ይሙላላችሁ ማን ነው በረከት የሚሰጥ አለቀ እግዚአብሔር ነው ሰይጣን በረከት አይሰጥም የኔና የናንተ አምላክ ነው ዝናብ ከሰማይ ነው በረከት ከሰማይ ነው በፀሐይ አብቅሎ በዝናብ ነው አብቅሎ በፀሐይ አብስሎ የሚመግብ የኔና የናንተ አምላክ እግዚአብሔር ነው ማን ነው ሙዙን ያበሰለው ማን ነው ብርቱካኑን የቀቀለው አረ ተናገሩ የኔና የናንተ አምላክ እግዚአብሔር ነው ስሙ ለዘላለም የተመሰገነ ይሁን እነሱ ግን ወይናቸው ከሰዶም ነው እርሻቸው ከገሞራ ነው በል እንግዲህ እንዲህ ይላል ሲነግረን ሉቃስ ወንጌላዊ ሲጽፍ ከ72 አርድእት አንዱ የሆነው በረከቱ ይደርብንና ጌታ የተናገረው ነው የሚጽፈው አንድ ሰው ነበረ ወይን ተከለ እግዚአብሔር እኛን ፈጠረ ጠባቂ አኖረ እያንዳንዳችን ጠባቂ መልአክ አለን 3 አመት መጣው 3 ጊዜ 1 በህፃንነት 2 በውርዘውና በወጣትነት 3 በእርግና በሽምግልና ፍሬ ይፈልግባችኋል አያችሁ 3 ጊዜ ማለት ኦርቶዶክሳውያን እየሰማችሁኝ ነው የተዋህዶ ልጆች እያደመጣችሁኝ ነው እናንተ የተባረካችሁ ክርስቲያኖች እያደመጣችሁ ነው ከኛ ፍሬ 3 ጊዜ ነው የሚፈልገው 1 በህፃንነት 2 በወጣትነት 3 በእርጅና ዘመን በህፃንነት ምን ፍሬ ያላችሁ ብትሉ መታዘዙ አለ ወዲ ማለቱ አለ ቤተክርስቲያን ሄዶ ማስቀደስ አለ እሱ እኮ ነው መቼ ነው የምትጀምሩት ማስቀደስ ወንዶች ማስቀደስ የጀመራችሁት መቼ ነው እናታችሁ ማህፀን ሆናችሁ ነበራችሁ አይደል ግን ራሳችሁ የመጣችሁት መቼ ነው በ40 ቀን ሴቶች በስንት ቀን የመጣችሁት ታዲያ የኦርቶዶክስ ልጆች እናንተ በእናት ማህፀን ሰምታል ከተወለድክ በኋላ ሰምታል ስንሞት ቅድሙ ሰውየው ሲመጣ የነበረው የእግዚአብሔር ቃል ይሰማል ይነገራል ዳዊት ይደገማል መዋሲቱ ይቀርባል ሙታን አለ ዮሐንስ ወንጌል ምዕራፍ 5 ቁጥር 23 ጀምራችሁ ታዩ በተለይ ቁጥር 25 ላይ መድኃኒታችን ኢየሱስ ክርስቶስ የድንግል ልጅ አብ ልጅ ምስጋና ይግባውና እሱ የተናገረው ቃል ምንድነው ቢሞት እንኳን ድምጼን ይሰማሉ በመቃብር ያሉ ድምጼን ይሰማሉ አለ የኢየሱስ ክርስቶስ ድምጽ በመቃብር ውስጥ ያሉትን ይቀሰቅሳል አልዓዛር ጻ ማፋሲለው የሞተው ሰው አልዓዛር ብድግ ቃለ የኔና እናንተ አምላክ ይሄ ነው ክብርና ምስጋና ለስሙ ይድረሰው የሞተ ይነሳል የታመመ ይፈወሳል ሽባው ይተረተራል ስሙ መስጉን ይሁን ወገኖቼ በህፃንነታችሁ አንገታችሁ ላይ ታስሮ ወይ ፎጣ ለብሰህ ፍልሰታ ስትሄድ በህፃንነት እኮ ፍሬ አለህ ከናንተ የሚቀበል ቅዱስ ስትሉ የሰጣችሁት እኮ የከንፈር መስዋዕት ነው የገንዘቡ የጧፉ የሻማው እሱ ገንዘብ ሲኖርህ ነው የመገበሪያው የሙጋዱ እንጨት ገንዘብ ሲኖርህ ነው ከህፃንነት ጀምረ የከንፈርህን ፍሬ ለእግዚአብሔር ሰጥተሃል የኦርቶዶክስ ልጅ የተባረክነ የተዋህዶ ልጅ የተባረክሽ ነሽ አሜን የተባረክነን ይሄንን ማን ያደርጋዋል ሌላ ቦታ አለ እንዴ ሌላ ቦታ ምን ያምሰ እስተምታርግ አምላክን ትመርጣለህ የሚመረጥ አምላክ አለ እንዴ አንድ አምላክ እኮ ነው ኤቢሲዲ አለ እንዴ choose the best ሚላል እንዴ አምላክ ጋር የለም ኤፌሶን 4:5 ስንት ሃይማኖት ስንት ጥምቀት ስንት እግዚአብሔር የሱ ልጆች ነን ክብርና ምስጋና ይግባው የአንድ እግዚአብሔር ልጆች ነን ይሄ እኮ አሁን ጴንጤ የምትሉት ፕሮቴስታንት የምትሉት ምን የምትሉት እኮ በኋላ የመጣ ነው ፍሬ በጻንነት እንደሱ ሲሆን ጠባቂ መልአክ ደስ ይለዋል አብሮ ያለው አትቆረጭም አይ ችግር ወጣትነት ላይ ነው ሁለተኛው ላይ ነው መቁረብ የለ አንዳንዴ ማስቀደስ የለ አንዳንዶቻችሁ ደግሞ ያትቆርቡበት በነበረው አፍ ጫት ታስገባላችሁ አንዳንድ ሴቶች ሳይቀሩ ሺሻ ሲነፉ ይገኛሉ ተመልከቱ እንዴት ርኩሰት እንደመጣ እሳትነት ላይ ዝሙት አንዳንዱ በመጠጥ ራሱን ሊፈትን ይሞክራል አንዳንዱ ወደ ሲጋራ ይሄዳል ወደ ርኩሰት ይሄዳል አንዳንዱ ወደ አጋንንት ይሄዳል በተለይ ባሁን ዘመን ገና በልጅነታቸው በ17 በ18 በ20 ዓመታቸው ወደማይሆን ርኩሰት ወደ ጣዖት አምልኮ ወደ ፖሊቴይዝም ወደ ኒው ኤጅ ሙቭመንት ወደ ሎ ኦፍ አትራክሽን ከህፃንነት ጀምሮ ህፃኖቹን እየሰበሰቡ ምን ያደርጉ ነበር እንዲበል ማግኒፊሸንት ነኝ ድንቅ ነኝ በል ይሉታል ህፃኑን ያ ህፃን ምን ያውቃል
ከርኩስ መንፈስ ጋር ያገናኙታል በወጣትነት ፍሬህ ምንድነው ይፈለግብሃል ቁረጣው የሚል ይመጣል ቁረጣት የሚል ይመጣል ጠባቂ መልአኩ ደግሞ በዚህ ቤተክርስቲያን ካለ ይጠብቃል ወጥተህ ከሄድክ እርግቧ ሄዳለች በቃ አለቀልህ መንፈስ ቅዱስ ካንተ ተነስቷል በዚህ ስታለን ግን አንድ ነገር ልንገራችሁ በዚህ ቤተክርስቲያን እስካለን ድረስ አንድ ጊዜ ተው ይላል ገብርኤል እኔ አማልደዋለሁ እኔ ወደ መልካም ወስደዋለሁ ይላል ገብርኤል እስቲ ልጠብቃት ይላል ቆይ ይላል አንቆረጥም የተዋህዶ ልጆች አንጠፋም የተዋህዶ ልጆች እግዚአብሔር ድንቅ አምላክ ነው በመረቱ ይጎበኘናል መቆንጠጥ ይኖራል አይዞህ ትንሽ መቆንጠጥ ይኖራል ሙሴ እንዳረገው ማለት ነው በነፍስ ከሚጠፉ አማለዳቸው በስጋ መቀጣት ያለባቸው ደግሞ መቀጣት አለባቸው እንደ ኮሶ እንዲያሽራቸው በጥጧ አጥጥቷቸዋል አንዳንዴ ትንሽ ነገር ሊመጣባችሁ ይችላል ግን ከምንችለው በላይ እንዳንፈተን እግዚአብሔር ራሱ ይጠብቀናል ይላል ሐዋርያውና እግዚአብሔር ይጠብቃችሁ በወጣትነት ፍሬ በሽምግልናስ ፍሬ አይፈልግም ይፈልጋል ስለዚህ 3 ጊዜ መጣው ይሄ ነው ፍሬ ካላፈረቅ ቁረጣት የሚለው የእግዚአብሔር ድምጽ ይመጣል መልአኩ ደግሞ ምን ይላል ጠባቂ መልአካችሁ ቆይ ይላል ወይናቸው ከሰዶም እርሻቸው ከገሞራ ነው ይሄ ትምህርት ንስሐ ነው በዚህ ውስጥ ብዙ ነገር አየን የቅዱሳን ምልጃ መላእክት እንዴት እንደሚያማልዱን ተመልከቱ ከእግዚአብሔር ጋር እንዴት መገናኘት እንዳለብን ፍሬ ስንት ጊዜ እንደሚፈለግብን ወገኖች በተለይ በወጣትነት ላይ ነው መጨነቅ መጠንቀቅ ወጣትነት ላይ ብዙ ነገር ነው ወጣት ጉልበቱ ነው የቆመውን ቆርጣለሁ የተጋደመውን ፈልጣለሁ ይላል ወጣትነት ላይ ነው የሚጎትትህ ይስበሃል ዓለም ትስበሃለች ይስባል ኔድሮስ አስተምርል ነበር መርካቶ አካባቢ ሙዚቃ ቤቶች አልነበሩ አንዳንድ ፒያሳ አካባቢ እና አታዘባለሁ ልክ በሙዚቃ ቤቱ ጋር ሰው ሲያልፍ አይታችሁ ከሆነ በተለይ ወጣት ከሆነ ሽማግሌ እንኳን ነው እንዲህ ያለ ሊሄድ ይችላል ወጣቱ ግን ሲደርስ አረማመዱ ይለወጣል ከሙዚቃው ጋር ይቀየራል ትጠለፋለህ የሚስብህ ነገር አለ ያጓጓሃል ፊልሙ ላይ የምታየው ነገር ያጓጓል ቲክቶክ ላይ ምንድነው የምታየው ዝሙት ሰዶምን ገሞራን ምንድነው የምታየው ቲክቶክ ላይ አላይም ማለት አትችልም ድንገት ዩቲዩብ ላይ ወይ ላይ መርጠህ ልታይ ትችላለህ አላውቅም ቲክቶክ ተጠቅሜ ስለማላውቅ ግን ብዙ ሰዎች የሚነግሩኝ አንዱን ነገር አይተ ሩክሰት ይሆናል ስለ ቲክቶክ አንድ ቀን አስተምራለሁ ባጭሩ መንገድ ላይ የተዘራ ዘር ማለት ነው ቲክቶክ ማለት መንገድ ላይ የተዘራውን ዘር ተምረ በቲክቶክ ትምህርት ተምረ ወዲያውኑ አጋንንት ይመጡና ይለቅሙታል ማለት አንድ ዝሙተኛ ሴት ትመጣና ፊት ትቆማለች ልብህ ይቀልጣል አይምሮ ይታወካል ዝሙት በልብ ይቀሰቀሳል ወይንህ የሶዶም ይሆናል አንቺም እንደዛው ከገሞራ ጋር ትሰሪያለሽ ከሲባው ጋር ታርሻለሽ ፍሬሽም ንግድሽም መራራና ቆምጣጣ ይሆናል ይላል ምን እኔ አልለወጥም እኔን ምንም የሚቀይረኝ ነገር የለም የፈለገ ነገር ቢመጣ ብለሽ የምታስቢ ከሆነ የእግዚአብሔር ቃል ምን ይላችኋል መሰላችሁ የቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል በሐሳብ መውደቅ አለ በነቢብ ማለት ነው በመናገር በነቢብ በመስራት በገቢር በሐልዮ በነቢብ በገቢር የመውደቅ ነገር አለ አትውደቅ የኦርቶዶክስ ልጅ አንተ ውስጥ እኮ ስጋው ደሙ ነው ጫት አይደለም አንቺ ውስጥ እኮ መንፈስ ቅዱስ ነው እንጂ የኃጢአት ርኩሰት አይደለም የሚያድርባችሁ እናንተ እኮ ታቦቱ ለመንፈስ ቅዱስ የኦርቶዶክስ ልጆች የእግዚአብሔር ታቦት እኮ ናችሁ መንፈስ ቅዱስ ማደሪያ ናችሁ መቅደስ ናችሁ ሰውነታችሁ መቅደሳችሁን በሲጋራ በሐሺሽ በዝሙት በጫት በሲጋራ በርኩሰት በከንቱ ነገሮች አታርክሱት ፍሬ ይፈለግባችኋል ወይናችሁ ከገሞራ እንዳይሆን እርሻችሁ ከሱባማ እንዳይሆን ተጠንቀቁ መልአኩም ያማልዳችሁ ያናብስቱን አፍ የዘጋ ገብርኤል ከናንተ ጋር ይሁን አናንያ አዛርያ ሚሳኤልን ከሳት ያወጣ ገብርኤል ከናንተ ጋር ይሁን እግዚአብሔር በረድኤቱ አይለያችሁ መብርሃን ቅድስት ድንግል ማርያም በቀኝ በግራ ትቁምላችሁ ከፊት ትምራችሁ ከኋላ ትከተላችሁ በልቡናችን ከልጇ ጋር ነክሳ ለዘላለም ትኑር ና ነግርሃለሁ ራቁትህን መሆንህን ይላል መንፈስ ቅዱስ ነይ ነግርሻለሁ ርቃንሽን መሆንሽን አይናችሁን የምትኳሉትን ከኔ ግዙ ኩሉን አጥርታችሁ ታያላችሁ ይላችኋል በጸሎት ትጉ ፍሬ ይፈልጋል አለዛ ቁረጣት ይመጣል ወገኖቼ እንደ ሌባ ድንገት እመጣለሁ ነው የሚላችሁ ራእይ 3:3 ላይ እንደ ሌባ ድንገት እመጣለሁ ይላል ድንገት ስለሚመጣ ሁሉ ጊዜ ተዘጋጅታችሁ ኑሩ እባክህ ለዚች ዓመት ተዋት
ሃይማኖት ምግባር እንድትሰራ ላድርጋት አለ መልአኩ ያም የወይኗ ባለቤት የተባለ እግዚአብሔር ተዋት ማለት በመረት ተመለከታት ሃይማኖትና ምግባር ሁለቱ የወግቃዎች ከኔና ከናንተ የሚፈልጉ ናቸው ወለሳስ ገረቶሙ ጸጋ እግዚአብሔር ወጾም ዓለም በሰዓቶሙ የእግዚአብሔር ጸጋ ይጠራቻቸው እነሱ ከሰዶም ፈጥነው ወጡ ይላል እግዚአብሔር ያውጣችሁ ወገኖቼ በከመ ገብርኤል ኤልሳነቢ ፈጥኖ እንደወጣ ፈጥነው የሚወጡ አሉ ይላል ኤልያስን ተከትሎ እንደሄደ እንደሱ ከመከራ ያውጣችሁ ከዓለም ርኩሰት ያውጣችሁ እግዚአብሔር ከክፉ ነገር ይሰውራችሁ በሃይማኖታችሁ ጽኑ ክርስቲያን ማለት በሁሉ ነገር የጸና ማለት ነው ከትንሽ ነገር ጀምሮ እግዚአብሔር እርዳታ እየፈለገ ተራራው ጫፍ ላይ የሚወጣ ማለት ነው ኦርቶዶክስ ማለት በከንቱ ሐሳብ በመጎተት በቃልቻ በጠንቋይና በሌላ መንፈስ አይደለም እግዚአብሔርን ይዘው የሚተጉ ሁሉ የእግዚአብሔርን መንግስት ይወርሳሉ የኔና የናንተ አምላክ ደጉ እግዚአብሔር ነው በስጋም ፍሬ ይባርካችኋል በነፍስም ፍሬ ይባርካችኋል የሚባርከን እግዚአብሔር ከኛ ጋር ይሁን እሱ ሁሉን የሚችል አምላክ ነው እሱ ሁሉን ማድረግ የሚችል አምላክ ነው ሰማይን ዘላለም ሶሶ የዘረጋው ምድርን በኋላ ያጸናው ከሰማይ ሰማያት ወርዶ በቀራንዮ አደባባይ እጆቹን ለሕማም ዘርግቶ ደሙን ያፈሰሰው አንተን ሊያድንህ ነው አንቺን ሊያድንሽ ነው የምድሩ ሁሉ የሚያበቃ ነው ልፈቱ ቅድመ አስተርእዮቱ የዘላለም ቤት ገና ይሰጣችኋል የዘላለም መንግስት ያወርሳችኋል እናንተ እኮ ይላችኋል በኤፌሶን 2 ላይ ከነቢያትና ከሐዋርያት ጋር ባለሀገሮች ናችሁ ይላችኋል የምድሩን እሰጣለሁ ቤትን በበረከት እመላለሁ ቃሌን ብትሰማ ጠላት 7 ወር ቢመጣብህ ብቻን ታባራለህ እኔ እግዚአብሔር ነኝና ባርካለሁ እኔ እግዚአብሔር ነኝ ባርክሻለሁ ይላል እግዚአብሔር አለ ቃሌን የሚሰሙ በርጋታ ይቀመጣሉ ወይናቸው ከሰዶም እርሻው ከገሞራ ከሆነ ግን ሚካኤልና ገብርኤል መተው ምድሩን ይገለብጣሉ የሚድኑትም ጥቂቶች ናቸው በኦርቶዶክስ መንፈስ ውስጥ ያሉ ሁሉ ግን የመንግስተ ሰማያት ናቸው አሜን ይሁን ይደረግ ፍሬያችንን የንስሐ ያድርገው አሜን